የመጽሐፍ ክለሳ በዛሬ የመጽሐፍ ክለሳ ፕሮግራማችን የመረጥኩት መጽሐፍ የፕሮፌሰር ሰርገው ሀብለስላሴ የኤንሸንት ኤንድ ሜዲቪያል ኢትዮጵያን ሂስትሪ የሚል ነው። በ1972 ዓ.ም በኢትዮጵያ አቆጣጠር በዩናይትድ ፕሪንተርስ አዲስ አበባ የታተመ ነው እና ይሄ መጽሐፍ ባለፈው ከለስ ነው የፕሮፌሰር ጌታቸው ኃይሌ ከግዕዝ ስነ ጽሑፍ ጋር የሚለው መጽሐፍ ጋር በጣም ተመጋጋቢ ነው። ይሄኛው በእርግጥ በጣም የቆየ ነው እንደምታዩት እና ከታሪክ ሳይንስ ነው የሚል ሐሳብ ነው ያለው። እኔም ከዛ አንፃር ነው ይሄን መጽሐፍ የመረጥኩት እና ጸሐፊው መግቢያው ላይ በተለይ የሚናገሯቸው ነገሮች አሉ ስለ ታሪክ አጻጻፍ ማለት ነው። ስለዚህ ታሪክ አጻጻፍ ፕሪሂስትሪ ወይም ደግሞ ቅድመ ታሪክ እና ታሪክ ብለው ነው የሚለዩት እሳቸው። ስለዚህ ፕሪሂስትሪ የሚሉት ሶርስ የሌለው ወይም ደግሞ ምንጭ የሌለው በእርግጠኝነት ምንጭ የሌላቸው ተአማኒ ምንጭ የሌላቸው ፕሪሂስትሪ የሚባሉ ናቸው እና እነሱ ለአርኪኦሎጂ ጥናት የተተዉ ሌላ ሳይንስ ናቸው ማለታቸው ነው። ስለዚህ በእሳቸው የሚጽፉት አሁን እዚህ ይሄ መጽሐፍ ግን ፕሮፌሰር ሰርገው ሀብለስላሴ መጽሐፍ ግን ከሚያስተምረን ነገር ምንድን ነው? ታሪክ ሳይንስ ነው፣ ሲጻፍም የራሱ ህግጋት አሉት። ስለዚህ የኢትዮጵያ ታሪክም እንደዚሁ ምንጮች ያሉትና ሊጻፍ የሚችል ታሪክ ነው በሚል እሳቤ የተነሳ መጽሐፍ እንደሆነ ያሳዩናል። እና ሲጀምሩ ምንድነው ስልጣኔ በሰው ልጆች ታሪክ ስልጣኔዎች የሚባሉ አሉ። እነዚህ ስልጣኔዎች በአብዛኛው በዓለም ታሪክ ማንኛውንም የፍልስፍና ወይም ታሪክ ወይም የስልጣኔ ታሪክ ስናነብ ብዙዎቹ መጽሐፍቶች የሚጀምሩት የሜሶፖታሚያ በጥብርያዶስ እና በጤግሮስ ወንዞች እና የግብፅ ስልጣኔ ብለው ነው የሚጀምሩት። እንግዲህ እንደምናየው እዚህ ላይ ወንዞች ወይም ደግሞ ሐይቆች ባሉበት አካባቢ ስልጣኔ እንደጀመረ የሚያሳይ ነገር አለ እና እንግዲህ ስልጣኔ በበርትራንድ ራሰል ትርጓሜ ስልጣኔ ማለት ስለ ዛሬ ተቸግሮ ነገ የተሻለ ቀን ማየት ነው የሚል ሐሳብ አለ። ከዚህ አንፃር የሚያወዳደረው በርትራንድ ራሰል እርሻን ከአደን ጋር እያወዳደረ እርሻ የሚያርሰው ዛሬ ተቸግሮ ለነገ ደህና ነገር ያስቀምጣል ከሚል ነው። ስለዚህ ኢትዮጵያ ለቀይ ባህር ቅርብ መሆኗና እና በአባይ ተፋሰስ በስር በመሆኗ ጥንታዊ ስልጣኔ ካላቸው ሀገራት መካከል ናት። ስለዚህም ጥንታዊ ታሪኳ በማስረጃ ተደግፎ ሊቀርብ ይችላል የሚል መከራከሪያ ያቀርባሉ ማለት ነው። እና ታሪክ ሲጠና ምንጮች አሉት ይላል እና የኢትዮጵያ ታሪክም ደግሞ ሲጠና እንደዚሁ ሁለት ምንጮች ሊኖሩት ይችላሉ። የመጀመሪያው ዋና ምንጭ የሚባለው ፕራይማሪ ምንጭ የሚባለው ሲሆን ሁለተኛው ደግሞ ሰከንደሪ ምንጭ የሚሉት ነው። ፕራይማሪ እና ሰከንደሪ ዋናና ሁለተኛ ደረጃ ምንጮች አሉ። እነዚህን ተንተርሶ ታሪክ መጻፍ ይቻላል ማለት ነው። ከዚህ ውጪ የሚጻፈው ግን ፕሪሂስትሪ ይሆናል ማለት ነው። ስለዚህ ያ ለአርኪኦሎጂ ምርምር የሚጠቅም ለምሳሌ የሰው ልጆች እንዴት ተፈጠሩ፣ ምድር እንዴት ተፈጠረች ምናምን የሚለው ነው ማለት ነው። ያ ሂስትሪ አይደለም፣ ያ ፕሪሂስትሪ ነው ማለታቸው ነው ሰርገው ሀብለስላሴ። እና የኢትዮጵያን ታሪክ የጥንታዊውና የሜዲቪያሉን የጻፉልን ከቅድመ አክሱም ከ6ኛው ክፍለ ዘመን ከክርስቶስ ልደት በፊት እስከ 1270 ያለውን ታሪክ ነው። እስከ ይኩኖ አምላክ ድረስ ያለው ነው ማለት ነው። ከ9ኛው ክፍለ ዘመን በኋላ ኢትዮጵያ ከውጭ ዓለም እንደተለያየች እና በተለይ እርስ በርስ ጦርነቶች ብዙ ጥፋትና ታሪካዊ ምስክሮችን ስላጠፉ ብዙ ምንጮች የሉንም። ነገር ግን ከዛ በፊት ያለውን በጣም ብዙ ምንጮች ስላሉ በእነሱ ላይ ተንተርሰን እናወራለን፣ እንነጋገራለን ይላሉ። ብዙ ጸሐፊዎችን እንደተጠቀሙ ይናገራሉ። ከኢትዮጵያ ውስጥ ያሉ ጸሐፊዎች እንደ አለቃ ታዬ ያሉት እንደ ብላቴንጌታ ኅሩይ ወልደስላሴ የጻፏቸው መጽሐፍቶች አሉ። ለምሳሌ አለቃ ታዬ የኢትዮጵያ ሕዝቦች ታሪክ የሚለው እነዚህ ሙከራዎች ናቸው። ነገር ግን ሳይንሳዊነት ይጎላቸዋል ምንጭ ስለማይጠቅሱ የሚል ፍረጃ ሰጥተዋቸዋል። ሆኖም ግን ከኢትዮጵያ በሯን ክፍት ካረገች በኋላ የመጡ የውጭ አሳሾች እነ ዲልማን፣ እነ ኮንቲ ሮዚኒ፣ የደ አባዲ ወንድማማቾች ያሉት በጠቅላላ እዚህ ያሉትን ባለፈው ፕሮፌሰር ጌታቸው ኃይሌ መጽሐፍ ላይ ያየናቸውን እነዛን የግዕዝ መጽሐፍ በሙሉ ይዘው በመሄድ
እነዛን ምንጮች አትርፈውልናል የሚል ሐሳብ አላቸው። ስለዚህ ወደ ምንጮቹ አይነቶች ሲገቡ ምንድነው የሚሉት? መጀመሪያ የቀዳሚ ምንጭ የሚባለው ለምሳሌ በተለያዩ ቋንቋ የተጻፉ ጽሁፎች አሉ። በኢትዮጵያ ውስጥ የተገኙ በሳባውያን፣ በግሪክ፣ በግዕዝ እና በአረብኛ የተጻፉ መጽሐፎች ወይም ደግሞ ጽሁፎች አሉ ማለት ነው። እነዚህ የዋና ምንጭ ወይም ደግሞ ፕራይማሪ ሶርስ ናቸው። ከነዚህ ተነስተን የኢትዮጵያን ታሪክ መናገር እንችላለን። ሁለተኛ ሳንቲሞች፣ ለምሳሌ በአክሱም ዘመን መንግስት የነበሩ ሳንቲሞች አሉ። እነዚህ የተቀረጹ በወርቅ ሊሆን ይችላል፣ በብር በመዳብ ሊሆን ይችላል። እነዚህ ደግሞ እንደዚሁ ሌላ ምንጮች ናቸው፣ ግን ፕራይማሪ ሶርሶች ነው የሚባሉት ወይም ደግሞ ዋና ምንጭ ናቸው። ደብዳቤዎችና አዋጆች፣ ለምሳሌ ኮንስታንቲነስ የሚባለው የታላቁ ቆስጠንጢኖስ ወይም ኮንስታንቲን የእሱ ልጅ በኋላ አርያን ነበር። ይሄ የአርያን እምነት ተከታይ ነበርና ለኢዛና እና ለሳይዛና የጻፋቸው ደብዳቤዎች አሉ። ፍሪሞንቲየስ ወይም ደግሞ በኢትዮጵያ የቤተክርስቲያን ታሪክ ፍሪምናጦስ የሚባለው ጳጳስ እንዲመለስ ይሄ የኒቅያን ጉባኤ የተቀበለና የአትናሴስ የሾመው ነው። እሱ እንዲመለስ የጻፈው ደብዳቤ ለምሳሌ አለ። አሁን ይሄ እንደ ፕራይማሪ ሶርስ ይወሰዳል። ሐውልቶች፣ ፍርስራሽ ቤቶች፣ መኖሪያ ቤቶች፣ እነዚህ ሁሉ ለምሳሌ ደብረ ዳሞ ቤተክርስቲያን በ6ኛው ዓመተ እግዚእ የተሰራ ነው፣ ጥንታዊ ነው። ይሄ ለምሳሌ አሁን የሚናገረው ብዙ ታሪክ አለ። ከዛ የደረጃ 2 ምንጮች የሚሏቸው ደግሞ አሉ፣ ሰከንዳሪ ሶርስ ያልናቸው ቅድም ማለት ነው። ለምሳሌ የግሪክ ጸሐፍት ሆሜር እና ሄሮዶተስ ስለ ኢትዮጵያ ጽፈዋል። ይሄ ምንጭ ነው። ኮስማስ ኢንዲኮፖሎስ ስለ የጻፋቸው አሉ። እነዚህ ጀስቲኒያን ከአክሱም ነገስታት ጋር ያደረጋቸው የደብዳቤ ልውጦች፣ እነዚህ ሁሉ ምንጮች ናቸው። የግሪክ ጸሐፍት የጻፉት ማለት ነው። የላቲን ጸሐፊዎች የጻፉት እነ ፕሊኒ እነ ስትራቦ የጻፏቸው ነገሮች፣ የአረብ ጸሐፊዎች፣ ከዛ ደግሞ የኢትዮጵያን እጅ ጽሑፎች ማኑስክሪፕትስ ደግሞ ለምሳሌ በ20ኛው ክፍለ ዘመን ማተሚያ ኢትዮጵያ ውስጥ በ20ኛው ክፍለ ዘመን ስለገባ ከዛ በፊት የነበሩት ስራዎች በሙሉ በእጅ ጽሑፍ የተጻፉ ናቸው እና እነዚህም በፍየል ቆዳ ላይ የተጻፉ ሲሆኑ በጊዜ ረገድ በእርግጥ ወደ 13ኛው ክፍለ ዘመን የሚጠጉ ናቸው። እነዚህም ለምሳሌ ሶርሶች ናቸው፣ ምንጮች ናቸው። ግን ሰከንዳሪ ሶርስ ቢሆንም ታሪክን ለመዘገብና ለመተንተን በቂ ናቸው። ስለዚህ ምን ማለታቸው ነው? ታሪክ ያጻጻፍ ራሱ ሳይንስ አለው፣ ህግ አለው። ምንጮች ተጠቅመን ነው መጻፍ ያለብን የሚል ትልቅ ትምህርት ነው የሚያስቀምጡት ማለት ነው። ፕሮፌሰር ሰርገው ሀብለስላሴ እስካሁን የነገርኳችሁ መግቢያው ላይ የጻፉት ነገር ነው ማለት ነው። ስለዚህ እነዚህን ምንጮች ተጠቅመው ነው ማለት ነው ቀጣዩን የኢትዮጵያ ታሪክ የሚጽፉት እንጂ ከራሳቸው ሐሳብ ከራሳቸው ምናብ ተነስተው ገሌ ገሌን ወለደ ወይም ደግሞ ገሌ እዚህ ቦታ ኖረ እያሉ የሚጽፉት እንዳልሆነ መመልከት እንችላለን ማለት ነው። ስለዚህ አስተማሪነቱ በጣም ከፍ ያለ ነው ማለት ነው። በታሪክ ሳይንስ ህግ ያለው ነገር ነው ማለት ነው። ስለዚህ እንደፈለግን ልንሰራው የምንችለው ነገር አይደለም ማለት ነው። ሶርስ ምንጭ ይዘን የማንጽፈው ከሆነ ቅድመ ታሪክ ሊሆን ይችላል ማለት ነው። ቅድመ ታሪክም ቢሆን ራሱ በአርኪኦሎጂ ሳይንስ የተደገፈ የዘውዘር አመጣጥ ወይም ደግሞ የዓለም አፈጣጠር እነዚህ ነገሮች ራሳቸው ሳይንስ ሆነው የሚቀርቡ ናቸው። ነገር ግን አኩሬሲያቸው ምናልባት አጠራጣሪ ሊሆን ይችላል። ሳይንስ ማለት ራሱ ሳይንስ አንድ ሰው የሰራውን ስራ ሌሎች ሰዎች ሊተቹት ይችላሉ እንደማለት ነው። ይሄ ሳይንቲፊክ ሜተድ በ14ኛው ክፍለ ዘመን በኋላ የመጣው በተለይ 17ኛው ክፍለ ዘመን ላይ የመጣው የሳይንስ እውቀት በተለይ ከዴካርት በኋላ ሰርቴኒቲ የእውቀት ሰርቴኒቲ ማለት አንድ ሰው የሰራውን ስራ ሌላው ሰው ሊተቸው ይችላል ማለት ሳይንስ ነው። ዶግማ የሚባለው ደግሞ አይ በዚህ ጉዳይ ላይ ልንተች አንችልም ሲል ያ ዶግማ ነው የሚሆነው። እሱ ራሱን የቻለ ታሪክ አለው። ነገር ግን ቅድመ ታሪክና ታሪክ ልዩነት እንዳለው ማስቀመጣቸው ትልቅ የሆነ የታሪክ ሳይንስ ትምህርት ነው ብዬ አስባለሁ። እንግዲህ ሌላው ደግሞ ስለ ኢትዮጵያ ታሪክ የሰለጠነው ዓለም ራሱ ምን ይላል? የሰለጠነው ዓለም በግብፅ፣ ምዕራብ አረቢያ ማለት ይሄ ደቡብ አረቢያ፣ እስራኤል
እነዚህ ጋር የነበረን ግንኙነቶች ምንድን ናቸው? የተለያዩ ፈርዖኖች ላይ ያሉ ሐውልቶች የሚናገሩት ነገሮች አሉ። ከግብጽ ጋር የነበረን ግንኙነት ምዕራብ አረቢያ ላይ ያሉ ወይም ደግሞ ከየመን ጨምረን ቋንቋውን ጨምረን ለምሳሌ ሳቢያን ቋንቋ በአክሱም ተቀርጾ ተገኝቷል። እነዚህ ከዛ ጋር ግንኙነት ኢትዮጵያ ከዛ ጋር ግንኙነት እንዳላት ያሳያሉ። እና ገድለ አፍሴ በተባለው ጽሑፍ ላይ ሳባውያን ከ1900 ዓመተ ዓለም ከክርስቶስ ልደት በፊት እንደነበሩ ኢትዮጵያ ውስጥ እንደመጡ የሚያሳይ ጽሑፍ አግኝተናል ይላሉ። ከዛ ከእስራኤል ጋር ደግሞ የነበረን ግንኙነት በጣም ሰፊ ነው። በክብረ ነገሥት ላይ የሰለሞንና የሚኒሊክ ግንኙነት የተዘረዘረው አለ። እንግዲህ በእርግጥ አከራካሪ ቢሆንም ሌሎችም ደግሞ ንግሥተ ሳባ የኛ ነች የሚሉም አሉ። በእርግጥ ነገር ግን እኛ ሀገር ሲመጣ ታሪኩ ትንሽ ጠንከር ያለ ነው። የካሌብ ልጅ ስሙ ለምሳሌ ቤተ እስራኤል ነበር ይላሉ። ኢትዮጵያውያን የመገረዝ ባህላችን፣ የሙሴ ጽላት መኖሩን ማመናቸው፣ እነዚህ ነገሮች በጠቅላላ ከእስራኤል ጋር ያለን ግንኙነት የሚያመለክቱ ስለሆኑ ኢትዮጵያ እንደ ኢትዮጵያ ከውጭ ግንኙነት ከሰለጠነው ዓለም ጋር የነበራትን ግንኙነት የሚያሳዩ ነገሮች ናቸው ማለት ነው። እንግዲህ በምንጭነት ደረጃ እየተከራከረው ያሉት ማለት ነው። ኢትዮጵያ የሚለው ስም በመዝሙረ ዳዊት፣ በኢሳይያስ፣ በኤርምያስ፣ በነገሥት እና በዜና መዋዕል ወዘተ መጠቀሳቸው እነዚህ በሙሉ ምልክቶች ናቸው ይላሉ። በእርግጥ ጁዳይዝም የመንግስት ኦፊሴል ሃይማኖት አልነበረም። የአክሱም ነገስታት ኢዛናን ጨምሮ ከዛ በፊት እንግዲህ ወይም ደግሞ የፓጋኖች ነበሩ ይላሉ እሳቸው፣ ክርስትና እስኪመጣ ድረስ ማለት ነው። በኔጌቲቭ ሴንሱ ሳይሆን ወይ አይሁድ ወይም ደግሞ ክርስቲያን አልነበሩም ለማለት ነው ፓጋን የሚሉት። እና ዕብራይስጥና ግዕዝ ሴማዊ ቋንቋዎች ቢሆኑም ዕብራይስጥ በፈላሻዎች እንኳን ጥቅም ላይ አልዋለም። ስለዚህ ታሪክ ጸሐፊነታቸው ምንድን ነው? በድምዳሜ ላይ የተመሰረተ ሳይሆን በፍለጋ ላይ ነው የሚመሰረተው ማለት ነው። አንድ ነገር ይዘው ይሄ ነገር ትክክል ነው ወይም ደግሞ ይሄ ነው መደምደሚያው ሳይሆን የሚሉት የተለያዩ ነገሮችን እንድናይ የታሪክ ሳይንስ እንደዚህ ነው የሚልም አተያይ ያላቸው ማለት ነው። እና ከግሪኮች ጋር የነበረን ግንኙነት ለምሳሌ በቅድም ያልናቸው እንደ ሆሜርና ሄሮዶተስ ያሉት ጸሐፊዎች ስለ ኢትዮጵያ የጻፉት አለ። እና ግሪኮች አፍሪካን ሊቢያ እና ኢትዮጵያ ብለው ይሉ ነበር ይላሉ። እና ሊቢያ የሚሉት ሰሜኑን ሲሆን ኢትዮጵያ ደግሞ ከግብጽ በታች ያለውን ክፍል ለመጥራት ይጠቀሙበት ነበር ይላሉ። ሮማውያን ደግሞ አውሪጋ ሲሉ በአንድ ጎሳ ስም ቀየሩት። ይህም ደግሞ በኋላ ላይ አፍሪካ የሚለው ሙሉውን አህጉር የሚወክል ስም ሆኖ ቀረ ይላሉ። እና ወደ መጀመሪያው ስንመጣ ኢትዮጵያ የሚለው በግሪክ የተቃጠለ ፊት ማለት ነው። ለመጀመሪያ ጊዜ ቃሉን በጽሁፍ ደረጃ የተጠቀመው ሆሜር ነው ይላሉ። ይህም እንግዲህ በኢሊያድ 2 ጊዜ፣ በኤሊሴ ደግሞ 3 ጊዜ። ሆሜር በእርግጥ ኢትዮጵያ ብሎ ሲል በመልክዓ ምድር አቀማመጥ አንጻር ከግብጽ በታች ያለውን አገር መሆኑ በእርግጥ ልብ እንላለን። እንግዲህ ከዚህ በኋላ ደግሞ የቡኑ ላይን ምንጭን ለማግኘት ደግሞ የነበረው ፍላጎት ጥንታውያኑ እስከ አክሱም ዘልቀው እንዲመጡ አድርጓቸዋል። እንደ ፕሊኒ ያሉ ጥንታዊ ታሪክ ጸሐፊዎች አክሱምን፣ አዱሊስን ጠቅሰው እናገኛለን። ስለዚህ ጥንታዊ የሆኑ ስለ ኢትዮጵያ የሚናገሩ ማስረጃዎች አሉ ማለት ነው። እንግዲህ በማስረጃ ደረጃ እነዚህን የመሳሰሉ ፕራይመሪ ሶርሶች አሉን። ስለዚህ መነጋገር እንችላለን ማለት ነው። እንግዲህ ሳይንስ ሲሆን አንድ ሰው ሳይንስ የያዘው ነገር ሳይንስ ከሆነ የሚናገረው ነገር ለጥናት ክፍት ይሆናል ማለት ነው። ድምዳሜ ላይ ከመድረሱ በፊት ለጥናትና ለትችት ክፍት ያደርገዋል ማለት ነው። ይሄ የእውቀት መሰረት ነው ማለት ነው። ስለዚህ ሲቀጥሉ አሌክሳንደር ትልቁ ወይም ደግሞ አሌክሳንደር ዘግሬት ከግብፅ አለማለፉ ያስገርማል። በኢትዮጵያውያን ዘንድ ግን በጣም የታወቀ ነው። እንደውም ሰኔ 28 በስሙ ይከበራል ይላሉ። የግሪክ ቋንቋም በአክሱም ዘመነ መንግስት ይነገር ነበር፣ ስፖክን ላንጉጅ ነበር የሚለው በጣም የሚገርም ነው። ብዙም ደግሞ የተቀረጹ ነገሮች በግሪክ ቋንቋ ተገኝቷል። ሮማውያን በእርግጥ ከዛ በኋላ የመጡት ሮማውያን ደግሞ አክሱም ደርሰው
አክሱምን አልገዙም። በጣም የሚገርም ነገር ነው። ምክንያቱም ኦገስተስ አክሱም ሳይደርስ ሞተ፣ ከዚ በኋላ መስፋፋቱን ቆመ ይላሉ። ሆኖም ኔሮ መልእክተኞችን ልኮ ነበር የሚል ሀሳብ አላቸው። እንግዲህ ታሪኩን ስንቀጥል ሮማውያን አሰብ ወይም ደግሞ ይቅርታ አክሱም ድረስ ደርሰው የኢትዮጵያን እንደ ግብፅ አልገዟትም። ይሄ የታወቀ ነው። እንግዲህ ምናልባት በ70 ዓመተ ምህረት አካባቢ የነበረው የሮማዊው ቄሳር ቬስፓሲያን ጦር ልኮ አስቦ ነበር። ያን እንግዲህ ታይተስ የሚባለው የልጁ ኢየሩሳሌምን በ70 ኤዲ በ70 ዓመተ ምህረት ያጠፋው ልጁን ወደዚህ ሊልክ ነበረ አስበው ነበር። ነገር ግን ኢየሩሳሌም ላይ አይሁዶች ግርግር ስላስነሱ ወደዛ ሄደ የሚል ታሪክ አግኝተናል ይላሉ። እና በጣም የሚገርም ታሪክ ነው ይሄ። እና ምን አይነት የታሪክ ቅያስ እንደሆነ ማየት ትችላላችሁ። እንግዲህ ከዚህ በኋላ የሚመጣው የአክሱም ንጉሠ ነገሥታት ታሪክ ነው ማለት ነው። ይሄም እንግዲህ በቅድም ባልናቸው በፕራይማሪ እና ሰከንደሪ ወይም ደግሞ ዋናና ሁለተኛ ምንጮችን ተጠቅመው ለማስረዳት ይሞክራሉ ማለት ነው። ምክንያቱም እነዚህ ታሪኮች የሚክዱ ይካዳሉ። በዚህም በዛም የለም ታሪክም የሚሉም ሰዎች ስላሉ ማለቴ በአሁን ዘመን ብቻ ማለት ሳይሆን በየትኛውም ዘመን ታሪክ የለም ወይም ደግሞ ታሪክ ሳይንስ አይደለም የሚሉም ሰዎች ስላሉ ከዛ አንጻር ነው እሳቸው ተጠንቀው የሚጽፉት የሚመስለኝ። ደግሞ ትክክል ናቸው። ታሪክ ምንጭና አስረጅ ነገር ከሌለው ታሪክ አይደለም ማለት ነው። ስለዚህ ሲቀጥሉ የአክሱም ንጉሠ ነገሥታት አገዛዝ የንጉሠ ነገሥታት አገዛዝ የዘውድ አገዛዝ ከባዜን ጀምሮ ያለውን በቀዳማይና ሁለተኛ ደረጃ ምንጮች ለማረጋገጥ ሞክረዋል ማለት ነው። እንግዲህ በተለይ ደግሞ ከጥንታውያን ስልጣኔዎች ሳንቲም በመቅረጽ ከግሪኮች ቀጥሎ አክሱማውያን ቀዳሚ ነበሩ። በግዕዝና በግሪክ የተጻፈባቸው ሳንቲሞች በሊትማንና በኮንቲ ሮዚኒ ስብስብ ውስጥ መካተታቸው ለታሪክ ጽኑ መሰረት ይሰጣሉ። እንግዲህ እነዚህ መጽሐፉ ላይ በስዕል ተደግፈው ነው ያሉትና በጣም የሚገርም ነው። በግማሹ በግሪክ ግማሹ በኋላ ላይ ደግሞ ከኢዛና በኋላ ደግሞ በግዕዝ የተጻፉ ጭምር አሉና በጣም አስረጂነታቸው ከበድ ያለና ታሪኩን የሚያረጋግጥ ነው ማለት ነው። ስለዚህ የአክሱም መንግስት የራሱ ስልጣኔ የነበረው የራሱ ፊደላት የነበሩት የራሱ የሚሊቴሪ ወይም ደግሞ የጦር የነበረው ወታደራዊ ጥንካሬ የነበረው መንግስት እንደሆነ የሚያስረዱ ነገሮች ናቸው ማለት ነው። ሳንቲም መቅረጹ የስልጣኔ ምልክት ነው። ከእንደገና ደግሞ የግዕዝ ቋንቋ የራሱን ፊደል የሚጠቀም የግዕዝ ቋንቋ የሴሜቲክ የሆነ ላንጉጅ መኖሩ በጣም የሚገርም ነው ይላሉ እሳቸው። ራሱን ደግሞ ይከላከል ነበረ። በባህር ላይ እስከ ደቡብ አረቢያ ድረስ እየሄደ የሚገዛ መንግስት ነበረ እና እነዚህ በጣም የሚገርሙ ነገሮች ማለት ነው።